ላይ እየጠበኩሽ እኮ ነው እንዴ። በረሀብ ልሞት እኮ ነው እንዴ። ድስቱስ ቆይ ያቱ ድስት ወጥ የሰራሁበት ነው እንዴ። እኔ ምን አውቃለሁ? እኔ ጭራሽ ወደዚህም አልመጣሁም እንዴ። እንዳትመጣ ጠብቂያት አላልኩሽም ነበር እንዴ? እኔ አሁን ስላበሏት ይርባታል ብዬ አላሰብኩማ። ወይኒና በቃ እሺ ውጪ። እሺ አሁንስ ምርቅ ነው ያለኝ። ቆይ ምን ይሻለኛል እንዴ? አንቺ ጎተራ ምን አድርገሽ ነው ምግቡን? እንዴ ኪችን እኮ እንዳትገቢ ስትሉኝ ልበላ ብዬ እዚህ ይዤው መጣሁ። እና ኪችን ምግቡን እንጂ እቃውን ነው እንደምንፈልገው እዚህ ጠራርገሽ በልተሽ የምትጎለችው እንዴ? እኔ ራበኛ እንዴ። ቆይ አንቺ በማይክሮ ሰከንድ ነው እንደሚርብሽ? ቅድማትን እንደ በላሽው? አይ አልጠገብኩም ነበር። ምን 2 እንጀራ ሳልቅጠሽ አልጠገብኩም ነበረ? አንቺማ ፌስታል ይዞ ሆድሽ ውስጥ የሚቀበል ሰው አለ እንጂ በጤናሽ አይደለም። ደግሞ ዝቅት ያለሽ እንዴ? የ5 ሰው በጀት ስልቅጥ አድርገሽ በልተሽ። ስማም ሙስና ራሱ እንደዚህ አይበላም። ጽናት ሳትመጣ ድስቱን መልሹ እሺ። ኧረ እባክሽ ጭራሽ አንቺ ተባባሪ ልታረጊኝ እንዴ? ከመጣች እኮ ትቆጣኛለች። በብዙዎች የምትወደደዋ በብዙዎች የምትሞገሰዋ ሁላቸውም ጽናት ትለያለች። ጽናት በጣም ጽናት አላት። ልክ እንደ ስሟ ናት። ወይ ጽናት እያሉ ያሉላት ያዜሙላት ጽናት በአሁኑ ሰዓት ላይ ቤቷን እንኳን በደንብ መቆጣጠር አለመቻሏ በጣም ያሳዝናል። እጅጉን በጣም በአሁኑ ሰዓት እየተጎዳች ትገኛለች ጽናት። ይሄ የሆነው ቤቲ በመጣችበት ማግስት ጀምሮ ይሄ ነገር እንዴት ሆነ እንዴት ተከሰተ እያለች ራሷንም ድሮ ከነበሩት ቤቲ ከበደለቻትና ካደረገቻት ነገር አንጻር እያመሳከረች አሁን ላይ ያለው ውጥረት ጨምሯል ማለት ነው። ይሄ ማለት ደግሞ ለጽናት እጅግ በጣም አደገኛ። ሁላቸውም አይረዱኝም፣ ሁላቸውም እኔ የምለው ነገር አልገባቸውም እያለች ነው ጽናት። ጽናት የምትለው ነገር ሁላቸውም ገብቷቸዋል። ቤቲ እያስመሰለች ነው ስትል፣ ሌሎቹ ደግሞ አሟትም ሊሆን ይችላል። እንዲሁም ደግሞ ኒና አብራት ያለችቷ በአሁኑ ሰዓት ላይ እጅግ በጣም ብዙ ለውጦችንና ብዙ አካሄዶችን እያየችባት ትገኛለች። ቤቲ ሌሊት ትወጣለች፣ እንደዚሁም በር ትከፍታለች። እንደ የተለያዩ ነገሮችን ለጽናት ጆሮ ጠቢ ሆና እያቃጠረች ትገኛለች ማለት ነው። በዚህ መሰረት ጽናት አንድ ቪዲዮ ይዘውባታል ማለት ነው። ቤቲ ገላዋን እየታጠበች ያልተገባ ድርጊትን አድርገዋል ከኒና ጋር ማለት ነው። ኒናና ጽናት ቤቲ ሻወር ከገባች በኋላ የያዙባት ቪዲዮ ይሄንን እንደ ማስፈራሪያ ተጠቅመን ብዙ ነገሮችን እናውጣጣታለን ሲሉ ተጠቅመውበታል ማለት ነው። ይሄ ነገር አዋጭ ነው አዋጭ አይደለም ገና እነሱም አልሞከሩትም። ጽናት ፈርታለች። ይህን ቪዲዮ ደልችልኝ አጥፊልኝ ስትል ነበር ለኒና። ኒና ደግሞ ነገ ትቆጫለሽ፣ ቆይ ተይ አትቸኩ እያለቻት ነበር። በዚህ መካከል ላይ ኪራ ሰምቷቸዋል የተወሰነውን ነገር ስለ ቪዲዮ ሲያወሩ ኪራ የሰማቸው ምንድን ነው ሲል ሁለታቸውም ደንግጠው ነበር ማለት ነው። ይሄ ማለት በጽናት ላይ በኋላ ሌላ ችግር ይፈጥንባት ይሆን ወይስ ኒና ምን መልእክት ኖሯት ነው እዛ ቤት የገባችው? በዚህ ጉዳይ ብቻ ነው በራሷ ጉዳይ ብቻ ነው ወይስ የቤቲና የኒና ነገር አንድ አይነት ችግሮችና መፍትሄዎች ሊኖሩት ይችላሉ? ጽናቴ የሰራችው ወጥ የሰራችው ምግብ ያስቀመጠችውን ነገር ደግማ አታገኘውም። ይሄም ደግሞ እጅግ በጣም ራስ ምታትና በሽታ የሆነችባት ትመስላለች ቤቲ። ጽናት ትሰራለች ምግብ እሷ ጥርግ አድርጋ እስከነ ድስቱ ትበላለች። አትቢ ያሏትን የከለከሏትን በሌላ አቅጣጫና በሌላ መንገድ ሄዳ ትመገባለች። በትክክል ቤቲ ማበድ እንዲሁም ራሷን የሳተችም ትመስላለች። አኳኋኗ እንደዛ ነው። ለጽናት ግን ቤቲ እብድ አይደለችም፣ እያስመሰለች ነው። ትዳሬን ልትነጥቀኝ ልትወስድብኝ ነው የመጣችው፣ አይ የለም እያለች ማስተባበያ ትሰጣለች። ሌሎቹም አይ ጽናት አሟታል፣ ይች ልጅ ባያማት እንደዚህ አይነት ነገር ድርጊቶችን አታደርግም ትላለች። ከኪራ ጋር ልዩ የሆነ ፍቅር አላት። ኪራዬን ሳላይ አላድርም፣ ኪራዬን ዛሬ ጠዋት ሰላም ሳይለኝ ነው የወጣ፣ አላየሁትም እየጠበቅኩት ነው ትላት ነበረ ጽናት። እና እጅግ በጣም ለየት ያለ ስሜት እና ለየት ያለ ንግግሮችን ስትናገር ትታያለች ቤቲ። እውነት ይህንን ነገር ለማድባት የመጣች ትመስላችኋለች? እናንተስ በኮሜንት አስቀምጡት እስኪ። ጽናት በትክክል የገመተችው ነገር እውነት ሊሆን ይችላል? የእናንተስ ግምት ከጽናት ጋር አንድ አይነት ነው? በነገራችን ላይ ጽናት አንዳንድ ነገሮቿን በደንብ ጠንቅቃ ስለምታውቅ
ጽናት የተጠራጠረችበት ብዙ መንገድ ስላላት ነው። ቤቲ አላበደችም። አውቃ ሆን ብላ እኔ የቀማኋትን የፍቅር ህይወቷን ልትወስድብኝ የመጣችው ብላ ታስባለች ማለት ነው። እናንተ በጽናት ቦታ ብትሆኑ ቤቲ በእንደዚህ አይነት መልኩ ብታዩት እናንተ ምን ልታደርጉ ትችላላችሁ? ወይስ ቤቲ በትክክል አላበደችም በሚለው እና አብዳለች በሚለው ሂደት እናንተ አብራችሁ ተሳታፊ ብትሆኑ የትኛውን ትመርጣላችሁ? እኔ ቤቲ በተወሰነ መልኩ እያስመሰለችም ይመስለኛል። እናቷ ከተናገረችው ንግግር አንጻር እናቷ ለጽናት እጅግ በጣም መጥፎ አስጸያፊ ቃላቶችን ስትጥልባት አይተን ነበረ። ስለዚህ እናትየዋ የራሷ የሆነ እቅድ አላት። ጽናት ተናዳና ተማራ እንድትወጣ የፈለገች እንዲሁም ደግሞ ቤቲ በዚህ በማስመሰሏ ከቀጠለች ቤቲ በቀጣይም ይህንን ቤትና እንዲሁም ደግሞ ኪራንም በእጇ እንደምታስገባው ተስፋ አድርገው ከእናቷ ጋር ምክክር ይዘው እንዲሁም ይች እናት የተባለችቷም ትክክለኛ ወላጅ እናቷም ላትሆን ትችላለች። ምክንያቱም የቤቲን ሴራ እና ስራ ጽናት ጠንቅቃ አውቃዋለች። እግረ መንገዷንም እናቷ የተናገረቻት እያንዳንዱ ነገር በጽናት ላይ እጅግ በጣም ልቧን ነክቷታልና ጽናት የተጠራጠረችበት መንገድ ትክክል ነው ብዬ እኔ አምናለሁ ማለት ነው። ድል ለጽናት ብያለሁ። ጽናት ታሸንፋለች። ቤቲ የመጣችበት መንገድና መስመር ብዙዎቻችሁ አልታያችሁም እንጂ ቤቲ ደባ ይዛ ነው የመጣችው። ከባድ ሴራ ይዛ ነው ጽናት ቤት የገባችውና ጽናት ያው ዞሮ ታሸንፋታለች። አንድ ቀን ስልክም ስታወራም ይሁን የተለያዩ ነገሮችን ስታደርግ መገኘቷ አይቀርም ብዬ ተስፋ አደርጋለሁኝ። ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች ከተመቻችሁ ፕሮግራሜ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አጋርነታችሁን አሳዩኝ ማለት ነው። ወዳችኋለሁ። ሌሎች ድራማዎችንም እንዳቀርብላችሁ ከፈለጋችሁ በኮሜንት ላይ እንድታሳውቁኝ በትህትና ጠይቃለሁ። ጽናቴ የሰራችው ወጥ የሰራችው ምግብ ያስቀመጠችውን ነገር ደግማ አታገኘውም። ይህም ደግሞ እጅግ በጣም ራስ ምታትና በሽታ የሆነችባት ትመስላለች ቤቲ። ጽናት ትሰራለች ምግብ፣ እሷ ጠርግ አድርጋ እስከነ ድስቱ ትበላለች። አትቢ ያሏትን የከለከሏትን በሌላ አቅጣጫና በሌላ መንገድ ሄዳ ትመገባለች። በትክክል ቤቲ ማበድ እንዲሁም ራሷን የሳተችም ትመስላለች። አኳኋኗ እንደዛ ነው። ለጽናት ግን ቤቲ እብድ አይደለችም፣ እያስመሰለች ነው። ትዳሬን ልትነጥቀኝ ልትወስድብኝ ነው የመጣችው፣ አይ የለም እያለች ማስተባበያ ትሰጣለች። ሌሎቹም አይ ጽናት አሟታል፣ እች ልጅ ባያማት እንደዚህ አይነት ነገር ድርጊቶችን አታደርግም ትላለች። ከኪራ ጋር ልዩ የሆነ ፍቅር አላት። ኪራዬን ሳላይ አላድርም፣ ኪራዬን ዛሬ ጠዋት ሰላም ሳይለኝ ነው የወጣ፣ አላየሁትም፣ እየጠበቅኩት ነው ትላት ነበረ ጽናት እና እጅግ በጣም ለየት ያለ ስሜት እና ለየት ያለ ንግግሮችን ስትናገር ትታያለች ቤቲ። እውነት ይህንን ነገር ለማድባት የመጣች ትመስላችኋለች? እናንተስ በኮሜንት አስቀምጡት እስኪ። ጽናት በትክክል የገመተችው ነገር እውነት ሊሆን ይችላል? የእናንተስ ግምት ከጽናት ጋር አንድ አይነት ነው? በነገራችን ላይ ጽናት አንዳንድ ነገሮቿን በደንብ ጠንቅቃ ስለምታውቅ ጽናት የተጠራጠረችበት ብዙ መንገድ ስላላት ነው። ቤቲ አላበደችም። አውቃ ሆን ብላ እኔ የቀማኋትን የፍቅር ህይወቷን ልትወስድብኝ የመጣችው ብላ ታስባለች ማለት ነው። እናንተ በጽናት ቦታ ብትሆኑ ቤቲ በእንደዚህ አይነት መልኩ ብታዩት እናንተ ምን ልታደርጉ ትችላላችሁ? ወይስ ቤቲ በትክክል አላበደችም በሚለው እና አብዳለች በሚለው ሂደት እናንተ አብራችሁ ተሳታፊ ብትሆኑ የትኛውን ትመርጣላችሁ? እኔ ቤቲ በተወሰነ መልኩ እያስመሰለችም ይመስለኛል። እናቷ ከተናገረችው ንግግር አንጻር እናቷ ለጽናት እጅግ በጣም መጥፎ አስጸያፊ ቃላቶችን ስትጥልባት አይተን ነበረ። ስለዚህ እናትየዋ የራሷ የሆነ እቅድ አላት። ጽናት ተናዳና ተማራ እንድትወጣ የፈለገች እንዲሁም ደግሞ ቤቲ በዚህ በማስመሰሏ ከቀጠለች ቤቲ በቀጣይም ይህንን ቤትና እንዲሁም ደግሞ ኪራንም በእጇ እንደምታስገባው ተስፋ አድርገው ከእናቷ ጋር ምክክር ይዘው እንዲሁም ይች እናት የተባለችቷም ትክክለኛ ወላጅ እናቷም ላትሆን ትችላለች። ምክንያቱም የቤቲን ሴራ እና ስራ ጽናት ጠንቅቃ አውቃዋለች። እግረ መንገዷንም እናቷ የተናገረቻት እያንዳንዱ ነገር በጽናት ላይ እጅግ በጣም ልቧን ነክቷታልና ጽናት የተጠራጠረችበት መንገድ ትክክል ነው ብዬ እኔ አምናለሁ ማለት ነው። ድል ለጽናት ብያለሁ። ጽናት ታሸንፋለች። ቤቲ የመጣችበት መንገድና መስመር ብዙዎቻችሁ አልታያችሁም እንጂ ቤቲ ደባ ይዛ ነው የመጣችው። ከባድ ሴራ ይዛ ነው ጽናት ቤት የገባችውና ጽናት ያው ዞሮ ታሸንፋታለች። አንድ ቀን ስልክም